በገላትያ መጽሐፍ ምዕራፍ 3 ከቁጥር 6 ጀምሮ እንደዚህ ያነባለሁ። እስቲ አብርሃምን አስቡ፣ እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን በዚህ ቀን የገላትያ መጽሐፍ ጥናትን ከኛ ጋር ያጠናችሁ ያላችሁ ወዳጆቼ የገላትያ መጽሐፍ ጥናታችን ቀጥሎ ሶስተኛውን ምዕራፍ 6ኛውን ቁጥር እስከ 9 ያለውን ዛሬ እንመለከታለን። በባለፈው ፕሮግራሞቻችን ስትከታተሉ የነበራችሁ ሐዋርያው ጳውሎስ የገላትያ መጽሐፍን ለመጻፍ መነሻ ምክንያት የሆነው እርሱ ወደ ኢየሩሳሌም ሲመለስ በጳውሎስ እግር የተተኩ የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት በመምጣት ሰው ለመዳን እምነት ብቻውን በቂ አይደለም፣ መስራትም ደግሞ አለበት የሚል ትምህርት ማስተማር መጀመራቸውና አንድ አሕዛብ ክርስቲያን መሆን ከፈለገ አስቀድሞ አይሁዳዊ መሆን አለበት፣ እንደዚሁም ደግሞ መገረዝ ብቻ ሳይሆን የሙሴንም ሕግ መጠበቅ አለበት የሚል ትምህርት ማስተማር መጀመራቸው ለገላትያ መጽሐፍ መልእክት መነሻ ምክንያት እንደሆነው ከዚህ በፊት ተነጋግረናል። የአይሁድ አስተማሪዎች በገላትያ ቤተክርስቲያናት ውስጥ ገብተው እያሉ ያሉት ነገር ምንድነው? አንድ ሰው ለመዳን በመጀመሪያ መገረዝ እንደዚሁም የሙሴን ሕግ መጠበቅ ብቻ ሳይሆን ደግሞ በስጋ የአብርሃም ልጅ መሆን አለበት የሚል አስተምሮ ይዘው ተነስተዋል። ስለዚህ ሐዋርያው ጳውሎስ በስድስቱ የገላትያ መጽሐፍ መልእክቱ ውስጥ ማለት 6 ምዕራፎች ያሉት ገላትያ አጠቃላይ ማለት ነው። ምዕራፍ 1 እና ምዕራፍ 2 ሐዋርያው ጳውሎስ ሐዋርያነቱን የተከላከለበት ነው። ምዕራፍ 3 እና 4 ደግሞ ትምህርቱን የተከላከለበት ነው። ምዕራፍ 5 እና 6 ቅድስናን የተከላከለበት ነው። ስለዚህ ጳውሎስ በደንብ አድርጎ ለነዚህ በእግዚአብሔር ፊት ተቀባይነት ለማግኘት እምነት ብቻውን በቂ አይደለም ለሚሉ የአይሁድ አስተማሪዎች በገላትያ መልእክት ውስጥ መልስ ይሰጣቸዋል። ወዳጆቼ የገላትያ መጽሐፍን በደንብ እያጠናችሁ ስትመጡ የመዳናችሁ እውነት የመዳናችሁ ሚስጥር እንዴት ታላቅና ድንቅ እንደሆነ ትመለከታላችሁ። እንግዲህ በገላትያ መጽሐፍ ምዕራፍ 3 ውስጥ 29 ቁጥሮች አሉ። እነዚህ 29 ቁጥሮች የተዋቀሩት እንዴት ነው ሲባል ሐዋርያው ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ ለገላትያ ቤተክርስቲያናት አማኞች በ3 አቅጣጫ ማረጋገጫ ያቀርብላቸዋል። የመጀመሪያው ማረጋገጫ ጽድቅና ቅድስና በእምነት ብቻ እንደሆነ የራሳቸው የገላትያ ቤተክርስቲያናት አማኞች የህይወት ተሞክሮ አንዱ ማረጋገጫ ነው። ሁለተኛው ደግሞ ቅዱሳት መጻሕፍት ናቸው። ሶስተኛው አመክንዮ ወይም ደግሞ ሎጂክ ነው። እነዚህን 3 ማረጋገጫዎች ጽድቅና ቅድስና በእምነት ብቻ እንደሆነ ሐዋርያው ጳውሎስ ለገላትያ ሰዎች ያቀርብላቸዋል። በመጀመሪያዎቹ 5 ቁጥሮች እነዚህ 29 ቁጥሮች ከ1 እስከ 5 ሐዋርያው ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ ከራሳቸው ከገላትያ ቤተክርስቲያናት የህይወት ተሞክሮ የማረጋገጫ ያቀረበባቸው ናቸው። የመጀመሪያዎቹ 5 ቁጥሮች በእነዚህ 5 ቁጥሮች ውስጥ ጳውሎስ የሚያቀርባቸው መሰረታዊ ነገሮች አሉ። አንደኛው መንፈስን የተቀበላችሁት ሕግን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ ነው ብሎ ይላቸዋል። የሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 2 ደግሞ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ብሎ ይናገራል። እነዚህ የገላትያ ቤተክርስቲያናት አማኞች መንፈስ ቅዱስን የተቀበልነው ሕግን ስለጠበቅን ነው እንዳይሉ አሕዛብ ናቸው። ሕጉን ከየት አምጥተው ይጠብቃሉ? እነዚህ አሕዛብ የሆኑ ሰዎች መንፈስ ቅዱስን የተቀበሉት ይሄ መንፈስ ደግሞ የመዳናቸው ማረጋገጫ የመዳናቸው ዋስትና ነው። ይሄን መንፈስ የተቀበሉት ሕግን ጠብቆ አይደለም። ምክንያቱም ሕጉ የተሰጠው ለአይሁድ እንጂ ለነሱ አይደለም። ከየትም ሊያመጡት አይችሉ። ስለዚህ ጳውሎስ ምን ይላቸዋል? መንፈስን የተቀበላችሁት ሕግን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ ነው ብሎ ይጠይቃቸዋል። ከዛ ቀጥሎ ደግሞ እንደዚህ ይላቸዋል፣ በመንፈስ ጀምራችሁ በስጋ ፍጹማን ለመሆን ትጥራላችሁ። ይሄ ማለት ምን ማለት ነው ብለናል? ስብሰባውን በትህትና ጀምረ በስሜታዊነት መጨረስ ማለት ሳይሆን በእምነት የጀመርከውን ጽድቅና ቅድስና በስራ ለመጨረስ ታስባለህ ማለት ነው። ፍጹማን ለመሆን ትጥራላችሁ ማለት ቅዱስ ለመሆን ጻድቅ ለመሆን ትጥራላችሁ። በምን? በስጋ
ይሄን ቅድስና ይሄንን ጽድቅ የጀመራችሁት በእምነት ነው፣ የምትጨርሱትም በእምነት ነው። ክርስቲያን መሆንና ሆኖ መኖር በሁለት የተለያየ መርህ የሚሰራ ጉዳይ ሳይሆን ክርስቲያን የሆንከው አምነ እንደሆነ በጽድቅና በቅድስናም ቀጥለ የምትኖረው በእምነት ነው ብሎ ጳውሎስ ይነግራቸዋል። ወዳጆቼ የገላትያ ቤተክርስቲያናት ውስጥ ያሉ አንዳንድ አይሁዶች ከያዕቆብ ዘንድ ውክልና ተቀብለን መተናል፣ ሰው ለመዳን ማመን ብቻውን በቂ አይደለም መስራትም አለበት የሚል ትምህርት ማስተማር ጀምረዋል። ይሄ ደግሞ መስራት ብቻ ሳይሆን አንድ አሕዛብ ክርስቲያን መሆን ከፈለገ አስቀድሞ አይሁዳዊ ነው መሆን ያለበት፣ አይሁዳዊ ለመሆን ደግሞ መገረዝ አለበት፣ የሙሴን ሕግ መጠበቅ አለበት የሚል ትምህርት እያስተማሩ ነበረ። ስለዚህ ጳውሎስ ሶስት ማረጋገጫ ያቀርባል። የመጀመሪያው ከራሳቸው የህይወት ተሞክሮ ነው። ሁለተኛው ደግሞ ከቅዱሳት መጻሕፍት የቀረበ ማረጋገጫ ነው። እና መንፈስ ቅዱስን የተቀበላችሁት ሕግን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ? ከዛ ቀጥሎ ሲናገር በመንፈስ ጀምራችሁ በስጋ ፍጹማን ለመሆን ትጥራላችሁ። ከዛ ቀጥሎ ደግሞ ሲጠይቃቸው ምን ይላል? መከራን የተቀበላችሁት እንዲሁ በከንቱ ነው? ከዛም ደግሞ በመካከላችሁ እግዚአብሔር ታምራት ሲሰራ የነበረው ሕጉን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ ነው ብሎ እነዚህን አራት መሰረታዊ ጥያቄ ይጠይቃቸዋል። አሁን ያነበብኩላችሁ የገላትያ መጽሐፍ ምዕራፍ 3 ከቁጥር 6 እስከ 9 ያለውን ሐሳብ ደግሞ ስትመለከቱ ሐዋርያው ጳውሎስ ለገላትያ አብያተ ክርስቲያናት ጽድቅና ቅድስና በእምነት ብቻ እንደሆነ ከራሳቸው የህይወት ተሞክሮ ማረጋገጫ ቢያቀርብላቸውም ነገር ግን በቂ አይደለም። ምክንያቱም ጳውሎስን የሚያጣጥሉ የጳውሎስን አስተምሮ የስተት ትምህርት ነው ብለው የሚናገሩ ከአይሁድ የመጡ አስተማሪዎች የጳውሎስ አስተምሮ መጽሐፍ ቅዱሳዊ ወይም የቅዱሳት መጽሐፍት ግራውንድ የለውም ብለው ይናገራሉ። ስለዚህ ሐዋርያ ጳውሎስ ከራሳቸው የህይወት ተሞክሮ ወደ ቅዱሳት መጽሐፍት ማረጋገጫ ደግሞ ይመጣላቸዋል። ጥሩ ነው። ከራሳቸው ህይወት ተሞክሮ ጽድቅና ቅድስና በእምነት ብቻ እንደሆነ ማስረዳቱ ጥሩ ነው። ነገር ግን በቂ አይደለም። በቀጣይነት ጳውሎስ የሚያቀርብላቸው ጽድቅና ቅድስና በእምነት ብቻ እንደሆነ የሚያቀርብላቸው ማረጋገጫ ከቅዱሳት መጽሐፍት ያመጣና ማረጋገጫ ያቀርብላቸዋል። ወዳጆቼ ይህን ማረጋገጫ ሲያቀርብላቸው አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ብሎ ይላቸዋል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ብሎ ይናገርና ከእምነት የሆኑት ካመነው ከአብርሃም ጋር አብረው ይባረካሉ ብሎ ይመልስላቸዋል። በገላትያ ቤተ ክርስቲያናት ውስጥ ከእግዚአብሔር ጋር ስራን መሰረት ያደረገ ግንኙነት ለመመስረት ግፊት፣ ጫና፣ ጥረት እያደረጉ ያሉት አይሁዳውያን ሆነው የተወለዱና አብርሃም መንፈሳዊ ቅድመ አያታችን ነው ብለው የሚሉ ክርስቲያኖች ናቸው። እነዚህን አይሁዳዊ ክርስቲያኖች ጽድቅና ቅድስና በእምነት ብቻ እንደሆነ ለማስረዳት መንፈሳዊ ቅድመ አያታችን ነው አባታችን ነው አብርሃም ብለው ለሚሉ ሰዎች ጽድቅና ቅድስና በእምነት ብቻ እንደሆነ ለማስረዳት ከአብርሃም የተሻለ ምሳሌ ከየትም ሊመጣ አይችልም። አብርሃም በእምነትና በስራ ሳይሆን በእምነት ብቻ የመጽደቅ አይነተኛ ምሳሌ ነው። ስለዚህ ሐዋርያ ጳውሎስ ወደ ቅዱሳት መጽሐፍት ይሄድና ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6ን ይጠቅስና ጽድቅና ቅድስና በእምነት ብቻ እንደሆነ አባታችን ነው የምትሉት ታውቃላችሁ። እያንዳንዱ አይሁዳዊ አብርሃም ካላላችሁት አይሰማችሁ። ለዚህ ነው አራቱን የወንጌል መጽሐፍ የጻፉት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስን ብትመለከቷቸው ማቴዎስ ኢየሱስ ሊነግስ የሚገባው የአይሁድ ንጉሥ እንደሆነ መልእክቱን የጻፈው ለአይሁዶች ነው። ደግሞ ማርቆስን አይታችሁት ከሆነ የማርቆስን ወንጌል የጻፈው ከነ ጴጥሮስ ሰምቶ እንደሆነ ብዙ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ማርቆስ የተወለደው ኢየሱስ ሊሞት አካባቢ እንደሆነ የታሪክ መጽሐፎች ይናገራሉ። የማርቆስ ወንጌል የአክሽን ወንጌል ነው እና ሉቃስን ደግሞ ብትመለከቱት ሉቃስ አሕዛብ ነው። የኢየሱስ ክርስቶስን ማንነት በተመለከተ ተወለደ አደገ ምናምን ብሎ ነው የሚናገረው። ዮሐንስ ኢየሱስ እግዚአብሔር ነው ብሎ ስለሚናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ ነው የሚለው። አንድ አይሁዳዊ አብርሃም ካላላችሁት አይሰማችሁም። ስለዚህ በገላትያ ቤተ ክርስቲያን ውስጥ ትልቅ ጭቅጭቅ ያስነሱት እነዚህ የአይሁድ ክርስቲያኖች አሕዛብ ክርስቲያኖች መዳን ከፈለጉ ወይም አሕዛቦች ክርስቲያን መሆን ከፈለጉ አስቀድሞ አይሁዳዊ መሆን አለባቸው። አይሁዳዊ ለመሆን ደግሞ መገረዝ አለባቸው። የሙሴን ሕግ መጠበቅ አለባቸው ለሚሉ ሰዎች ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ ለማስረዳት
ከአብርሃም የተሻለ ምሳሌ ከየትም ሊያመጣ አይችልም። ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 በአዲስ ኪዳን ውስጥ 4 ጊዜ የተጻፈ የብሉይ ኪዳን ወንጌል ነው። ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 የሚለው ምንድነው? አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ይሄ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው በአዲስ ኪዳን ውስጥ 4 ጊዜ ተጽፏል። በአዲስ ኪዳን ውስጥ 4 ጊዜ የተጻፈ የብሉይ ኪዳን ወንጌል ነው ብያቸዋለሁ። የተጻፈባቸው ቦታዎች ማግኘት ከፈለጋችሁ ሮሜ መጽሐፍ ምዕራፍ 4 ቁጥር 3 ቁጥር 9 ቁጥር 22 እና ገላትያ መጽሐፍ ምዕራፍ 3 ቁጥር 6 ናቸው። በእነዚህ 4 ቦታዎች ላይ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ሲል መጽሐፍ ቅዱሳችን ይነግረናል። በዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 መሰረት አብርሃም የጸደቀው ስራ ስለሰራ አይደለም፣ ስለተገረዘም አይደለም። የመገረዝን ቃል ኪዳን ገና አልተቀበለም። እንደዚሁም ደግሞ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 የሚነግራችሁ የሚያሳያችሁ ነገር ምንድነው? አብርሃም የጸደቀው በእምነት ብቻ እንደሆነ ነው። ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 የሚነግራችሁ ወደ እኔ ተመልከቱ። ዘፍጥረት መጽሐፍ ምዕራፍ 15 አብርሃም የጸደቀበት ነው። ዘፍጥረት መጽሐፍ ምዕራፍ 17 አብርሃም የተገረዘበት ነው። ስለዚህ ሐዋርያው ጳውሎስ መንፈሳዊ ቅድሚያታችን ነው ከሚሉት ከአብርሃም ምሳሌ ማረጋገጫ ያመጣላቸዋል። አባታችሁ አብርሃም በእግዚአብሔር ፊት የአብርሃም ልጆች በመሆናቸው ምክንያት ብቻ በዘር የሚተላለፍ ጽድቅ እንዳላቸው ያምናሉ። ኦኬ፣ ይሄ የምትመኩበት የምትኮሩበት መንፈሳዊ ቅድሚያታችሁ አብርሃም የጸደቀው በእምነት ብቻ ነው ይላቸዋል። ከየት ቢያመጣ ጥሩ ነው? ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6። ስለዚህ በደንብ ተመልከቱ። አብርሃም የጸደቀው ከመገረዙ ከ13 ዓመታት በፊት ነው። ከ13 ዓመታት በፊት ነው። ምን ማለት ነው? የጸደቀው ከመገረዙ ከ13 ዓመታት በፊት ነው ማለት አብርሃም እስማኤልን ሲወልድ የስንት ዓመት ሰው ነበር? የ86 ዓመት ሰው ነበር። አብርሃም ሲገረዝ የስንት ዓመት ሰው ነበር? የ99 ዓመት ሰው ነበር። ከ99 ላይ 86 ቀንሱ 13 ነው። አብርሃም እስማኤልን በሚወልድበት ጊዜ 75 ዓመቱ አይደለም፣ የተወሰኑ ዓመታቶችን ጨምሯል። ቢያንስ አብርሃም በሚጸድቅበት ጊዜ የጸደቀው ከመገረዙ ከ13 ዓመታት በፊት ነው በትንሹ። ስለዚህ አሁን አሕዛቦች ክርስቲያን እንዲሆኑ እናንተ አስቀድማችሁ አይሁዳዊ መሆን አለባችሁ፣ አይሁዳዊ ለመሆን ደግሞ መገረዝ አለባችሁ ብለው ሊሉ አይችሉም። ምክንያቱም አብርሃም ሲጸድቅ የመገረዝ ቃል ኪዳን ገና አልተሰጠም ነበር። አብርሃም የጸደቀው ምዕራፍ 15 ነው፣ የተገረዘው ምዕራፍ 17 ነው። ተውትሱ አብርሃም የጸደቀው ሕግ ከመሰጠቱ ከ645 ዓመት በፊት ነው። አብርሃም የጸደቀው አሁን ተመልከቱ። እንግዲህ ማንኛውም ሰው አብርሃም የጸደቀው በመታዘዙ ነው፣ በመስዋዕቱ ነው፣ በመገረዙ ነው፣ በሃይማኖት ስርዓት ነው፣ ወይንም ደግሞ ሕግ በመጠበቁ ነው፣ ሕግ በመፈጸሙ ነው ሊል አይችልም። ምክንያቱም አብርሃም በሚጸድቅ ጊዜ ሕግ አልተሰጠም ነበር። አብርሃም ጸድቀሃል በሚባል ጊዜ አልተገረዘም ነበረ። አብርሃም በሚጸድቅ ጊዜ የሃይማኖት ስርዓት አልነበረም። ማንም ሰው አብርሃም የጸደቀው ስለታዘዘ ነው ሊል አይችልም። ሃይማኖታዊ ስርዓት ስለፈጸመ ነው ሊል አይችልም። ስለተገረዘ ነው ሊል አይችልም። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው መጽሐፍ ከመገረዙ ከ13 ዓመታት በፊት ነው። አብርሃም የጸደቀው ሕግ ከመሰጠቱ ከ645 ዓመት በፊት ነው። ወዳጆች የምትጽፉ ሰዎች ወንጌል ከሕግ በፊት የተሰጠ ቃል ኪዳን ነው። ጻፉ። ወንጌል ከሕግ በፊት የተሰጠ ቃል ኪዳን ነው። ወንጌል ከመገረዝ በፊት የተሰጠ ቃል ኪዳን ነው። አንዳንድ ሰዎች ወንጌል የመጣ የሚመስላቸው ሕጉ ከተሰጠ በኋላ ይመስላቸዋል። ወንጌል ሕጉ ከመሰጠቱ በፊትም ነበረ። እንዴት? እግዚአብሔር አምላክ አሕዛብ በእምነት እንደሚጸድቁ አውቆ አስቀድሞ አሕዛብ ባንተ ይባረካሉ ብሎ ወንጌልን ለአብርሃም ሰበከው። የመጀመሪያው
የጎስፕል ፕሪቸር የመጀመሪያው የወንጌል ሰባኪ እናንተ ነግራችኋለሁ ራሱ እግዚአብሔር ነው። ዘፍጥረት 15 ላይ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት እንደሚላችሁ የእግዚአብሔር ቃል ለምሳሌ ልንገራችሁ። እንዴት ሆኖ ነው 645 ዓመት የመጣው? ልደምርላችሁ። አብርሃም ይስሐቅን ለመውለድ ስንት ዓመት ጠበቀ? 25። ይስሐቅ ያዕቆብን በስንት ዓመቱ ወለደ? በ60። ያዕቆብ በስንት ዓመቱ ግብፅ ወረደ? በ130። እነዚህ ሶስቱን ስደምሯቸው 215 ዓመት ነው። ኦኬ። እስራኤላውያን በግብፅ ስንት ዓመት ኖሩ? 430። እነዚህ ስደምሯቸው ሁለቱን ስደምሯቸው 645 ዓመት ይመጣል። ከተስፋው ቃል እስከ ሲና ተራራ እስራኤል ሕግ የተቀበለው በሲና ተራራ ነው። ስለዚህ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ሲባል አብርሃም ከጸደቀ ከ645 ዓመት በኋላ ነው ሕግ በሲና ተራራ የተሰጠው። ማንንም ሰው ለመጽደቅ ከፈለክ ሕግን መፈጸም አለብህ ልትለው አትችልም። አብርሃም አባታቸው የጸደቀው ሕግ ሳይሰጥ አስቀድሞ ከ645 ዓመት በፊት አመነ። እምነቱም እነዚህ አይሁዶች የአባታቸው የአብርሃምን ታሪክ በደንብ ነው የስማቸውን ያህል የሚያውቁት፣ በደንብ ነው የሚያጠኑት። አብርሃም መቼ ይስሐቅን ወለደ? ይስሐቅ ያዕቆብን መቼ ወለደ? ያዕቆብ መቼ ግብፅ ወረደ? ግብፅ ወርዶ ስንት ዓመት ኖረ? ያውቁታል። ስለዚህ ጳውሎስ ጽድቅ በእምነት ብቻ እንደሆነ መከራከሪያ አድርጎ አብርሃምን ማምጣቱ ምን ያህል ጥበበኛ ሰው እንደሆነ ነው የምታዩት። ሰዎቹ አብርሃም ማለት የሁሉ ነገራቸው የመንፈሳዊነታቸው ውሃ ልክ ነው። አለቃ አጭር አማርኛ እና እንደዚህ ይላቸዋል። ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 የሚነግራቸው ምንድን ነው? አብርሃም የጸደቀው ስለታዘዘ አይደለም፣ በሃይማኖታዊ ስርዓት አይደለም፣ ሕግ ፈጽሞ አይደለም፣ ተገርዞ አይደለም። አብርሃም የጸደቀው ዘፍጥረት 15 ላይ ነው። የተገረዘው ዘፍጥረት 17 ላይ ነው። አብርሃም የጸደቀው ዘፍጥረት 15 ላይ ነው። ሕግ የተሰጠው ከጸደቀ ከ645 ዓመት በኋላ ነው። ማንንም አሕዛብ ለመጽደቅ ከፈለክ ብለህ ሕጉን እንዲፈጽም ልታስገድደው አትችልም። በደንብ እንድሰሙ ይፈልጋሉ። ለምሳሌ ተመልከቱ። አብርሃም በሚጸድቅ ጊዜ እኮ ታውቃላችሁ ተኝቶ ነበር። ዘፍጥረት 15 እንዲህ ይላል። ከዚህም በኋላ እግዚአብሔር ያህዌ ቃል እንዲህ ሲል በራእይ ወደ አብርሃም መጣ። በራእይ ወደ አብርሃም መጣ ሲል መጽሐፍ ምን እያለ ነው? በራእይ ማለት አብርሃም ተኝቶ ነበር ማለት ነው። በራእይ ወደ አብርሃም እንዲህ ሲል መጣ። ተኝቶ ነበር አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ታላቅ ዋጋህም እኔው ነኝ። ከዛስ አብርሃምም እግዚአብሔር አዶና ያህዌ አምላኬ ሆይ ያለ ልጅ የቀረው ስለሆንክ የቤቴ ወራሽ የደማስቆ ሰው ኤልያሴር ነው። ታዲያ ምን ትሰጠኛለህ አለው። አንተ ልጆች ስላልሰጠኝ ከቤቴ አገልጋይ አንድ ወራሽ መሆኑ አይቀርም አለው። በዚያን ጊዜ የእግዚአብሔር ቃል እንዲህ ሲል መጣለት። ይህ ሰው ወራሽ አይሆንም፣ ነገር ግን ከአብራክ የሚከፈል ልጅ ወራሽ ይሆናል። ይሄ ሁሉ ነገር በራእይ ነው፣ በራእይ ነው። አብርሃም በሁኑ አይደለም፣ በራእይ ነው። ቪዥን፣ ራእይ፣ ህልም ነው የሚያየው። አብርሃም ተኝቶ ነበር። ከእግዚአብሔር ጋር ሲያወራ አብርሃም ተኝቶ ነበር። ኦኬ። ከዛስ እንደዚህ አለ። በዚህ ጊዜ እግዚአብሔር ቃል ወደ ውጭ ማውጥቶ ቀና ብሎ ወደ ሰማይ ተመልከት፣ እስቲ መቁጠር ከቻልክ ከዋክብቱን ቁጠራቸው፣ ዘርም እንደዚሁ ይበዛል አሉ። ከዛስ አብርሃም እግዚአብሔርን አመነ፣ እርሱም ጽድቅ አድርጎ በእምነት አይደለም ግን ይሄን አብርሃም ራሱ አመነ፣ እምነቱ ጽድቅ ሆኖ ሲቆጠርለት ቆሞ ነው ተኝቶ? ለምን መሰለህ? እግዚአብሔር አስተኝቶ ራእይ ለአብርሃም የሰጠው ሳሊቬሽን ያንተ ኮንትሪቢዩሽን ስለሌለው ነው። የተኛ ሰው ተኝቷል። በቃ በዚህ አብርሃም ይሄን ሁሉ ነገር የሚያየው በራእይ ነው። እግዚአብሔር በራእይ ወደ አብርሃም መጣ። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ጽድቅ ሆኖ ተቆጠረለት። ወዳጆቼ እነዚህ የገላትያ ቤተክርስቲያናት አማኞች ከእግዚአብሔር ጋር ስራን መሰረት ያደረገ ግንኙነት ለመመስረት ከፍተኛ ግፊት እያደረጉ ነው ያሉት። ጳውሎስ ይሄን ነገር ይነግራቸዋል። አብርሃም ጸደቀ ልንል የምንችለው ስለታዘዘ አይደለም፣ ስላመነ፣ ስለተገረዘ አይደለም። የተገረዘው
ከጸደቀ ከ13 ዓመት በኋላ ነው። ወዳጆቼ በደንብ አድርጋችሁ ስሙኝ። በመሰረቱ ሁለት አይነት ጽድቅ አለ። የመጀመሪያው ጽድቅ ምን አይነት ጽድቅ ነው? በራሳችሁ ጥረት የምትፈጽሙ ጽድቅ ነው። ሁለተኛው ጽድቅ ደግሞ ባመናችሁ ጊዜ እግዚአብሔር በሰራው ስራ የሚቆጠርላችሁ ጽድቅ ነው። እኔና እናንተ በራሳችን አቅም ፍጹም ጽድቅ ልናስቆጥር ስለማንችል አብርሃም እንዳደረገው በእግዚአብሔር አምነን ጽድቅ ሆኖ ይቆጠርልናል። ወዳጆቼ መቁጠር ማለት በግሪክ ሎጊዞማይ ማለት ነው። መቁጠር ማለት ማስላት ወይንም ደግሞ ግምት ውስጥ ማስገባት ወይንም ደግሞ በአንድ ሰው የሂሳብ መዝገብ ላይ ማስቀመጥ ማለት ነው። ሎጊዞማይ ማለት ነው መቁጠር ማለት። አስተውሉ። የአብርሃም እምነት ግን ጻድቅ አላደረገውም። ዶንት ፎርጌት ይሄን። የአብርሃም እምነት ጻድቅ አላደረገውም። ነገር ግን የአብርሃም አምላክ እምነቱን ጽድቅ አድርጎ ቆጥሮ ጻድቅ አደረገው እንጂ የአብርሃም አምላክ ነው እምነቱን ጽድቅ አድርጎ ጻድቅ ያደረገው እንጂ አብርሃም እምነቱ አይደለም ጻድቅ ያደረገው። የአብርሃም እምነት አይደለም ጻድቅ ያደረገው። የአብርሃም አምላክ እምነቱን ጽድቅ አድርጎ ቆጥሮ ጻድቅ አደረገው። ጻድቅ ያደረገው እግዚአብሔር ነው እንጂ አብርሃም ልመካ ብሎ ቢል በእግዚአብሔር ፊት የሚመካበት አንዳች ነገር የለውም። ስለዚህ አንተ እግዚአብሔር በሱ ፊት ትክክል ነህ ማለት የሚችለው እግዚአብሔር ነው። አንተ ራስን በእግዚአብሔር ፊት ትክክል ማድረግ አትችልም። ባለቤቱ ራሱ ግን ትክክል ነህ ብሎ ሊቆጥርልህ ይችላል። ስለዚህ ወዳጆቼ በእግዚአብሔር ማመን ከሁሉ የላቀ አምልኮ ነው። ጻፉ። ከሁሉ የላቀ ነው። ከዕጣን ከከርቤ ከጥላና ከወርቅ በእግዚአብሔር ማመን ከሁሉ የላቀ አምልኮ ነው። ሰው ኢትዮጵያዊ በእግዚአብሔር ማመን ከሁሉ የላቀ አምልኮ አይመስለውም። በእግዚአብሔር ማመን ከሁሉ የላቀ መስዋዕት ነው። በእግዚአብሔር ማመን ከሁሉ የላቀ መታዘዝ ነው። በእግዚአብሔር ማመን ከሁሉ የላቀ ተግባር ነው። አብርሃም የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት የብዙዎች አባት ሆነ እንደሚል መጽሐፍ እግዚአብሔርን ማመን ከሁሉ የላቀ አምልኮ ነው። ወዳጆቼ ያለ እምነት የእግዚአብሔርን ክብር፣ የእግዚአብሔርን ጥበብ፣ የእግዚአብሔርን እውነትና ምሕረት ማየት አይቻልም። እምነት የመንፈሳዊ ጥበብ ከፍታ ነው። ትክክለኛው የጽድቅ አይነት ነው እምነት። ብቸኛው ሃይማኖት ነው እምነት። አብርሃም አመነ። መቼ? ሳይገረዝ በፊት። መቼ? ሕግ ሳይሰጥ በፊት ጽድቅ ሆኖ ተቆጠረለት። አብርሃም ጻድቅ ሰው ተባለ። እንዴት? እምነቱ ሳይሆን ያጸደቀው የአብርሃም አምላክ እምነቱን ጽድቅ አድርጎ ቆጥሮ ጻድቅ አደረገው። ጳውሎስ እንደዚህ ይላቸዋል። አባታቸው አብርሃምን ያመጣና አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላቸዋል።